እንግዲህ ውድ ቤተሰብ ስለ እነዚህ ሰዎች አመረሩ እንዴ ቤተሰብ እኛ ድራማ ነው እያለ እነሱ ስላተማረዋል እንዴ የዛሬውስ ምድር መሰለኝ ማለት ነው። ውድ ቤተሰብ እንግዲህ ዛሬ አብርሽ ልጄን ይዤ እወጣለሁ ብሎ መጥቷል። እንግዲህ ያው እንደምታዩት ያው አምረዋል መሰለኝ ማለት ነው። እኛ እኮ በእነሱ መሀል የመረረ ነገር ቢመጣ ራሱ ያው ድራማ ነው እያልን እንደ ድራማ ነው የሚቆጠረው ማለት ነው። ውድ ቤተሰብ ሰላም 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 ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ እንደምታዩት ያው አብርሽና ሩታ ያው ተፋጠዋል እዚህ ጋ ማለት ነው። ውድ ቤተሰብ አብርሽ ዛሬ በጣም ንዴተኛ ሆኗል ማለት ነው። ንዴተኛ ሆኗል ሲጀመር ማለት ነው። የምር ነው የመሰለው ማለት ነው። እነሱ ሰዎች ስላመረሩ እንደ እያልኩኝ ራሱ እያየኋቸው ነበረ ማለት ነው። ውድ ቤተሰብ እንግዲህ እንደምታዩት ሩታም በጣም ተናዳለች ማለት ነው። ድራማ የሚሰራ ሰው ቤተሰብ እንደዚህ ነው እንዴ? ግን የእውነት ነው እኮ የመሰለላቸው ማለት ነው። በጣም ተናደዋል። እንግዲህ ዛሬም ጓደኛውን ነው ይዞ የመጣው እንደምታዩት አብርሽ ይዤ እወጣለሁኝ እያለ ነው። እሷ ደግሞ የት ታውቀዋለህ እያለች ትገኛለች ማለት ነው። እዚሁ መሀል እንግዲህ ደስታው የት ሆኖ ነው? ደስታው የት ሆኖ ነው? ሊመጣ ይችላል እንግዲህ አይታወቅም ማለት ነው። ውድ ቤተሰብ እንግዲህ እንደምታዩት ያው የሁለታቸውም ደማቸው ፈልቷል። ልክ የሌለ ስሜት ላይ የገቡት ማለት ነው። እንግዲህ እስቲ መጨረሻውን ማየት ነው። ወይ ይዘህ አትሄድም ልትለው ትችላለች፣ ወይ እሱ ደግሞ እንግዲህ ልጄ ነው ይዤ እሄዳለሁ ሊል ይችላል ማለት ነው። እንግዲህ አብረን የምናየው ይሆናል ማለት ነው። ውድ ቤተሰብ ያው ጓደኛው እንግዲህ እንደ ታዛቢ መጥቷል። ያው ትናንትናም ያለውን ነገር አይታችሁ ነበረ። ዛሬ ደግሞ እዚህ ለምን መጣህ? እኔ ሀጃ አለኝ፣ እኔ ፕሮግራም አለኝ በማለት እንግዲህ ትመልስለታለች ማለት ነው ሩታ። ያው አብርሽም ዛሬ መጣ እንግዲህ እዚህ ባልየው ያው ባል ተብሏል። አሁን እኮ ያው አብርሽ ቀርቶ ደስታው ሆኗል ማለት ነው። ገተተው 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 ጫፌን እንዳትነካኝ አለ። ጫፌን ኧረ ልጁማ አሁን በቃ እየሆረጠ ነው። አዎ ቆፍጠን እያለ መጥቷል ማለት ነው። ጭራሽ ጭራሽ በጣቱ ገፈተረው ማለት ነው። እዚህ ጋር ከባድ ነው፣ ከባድ ነው። እንደምታዩት እዚህ ለምን መጣህ? አብርሽ እኮ እዚህ ለምን መጣ ነው የሚለው። አሁን እዚህ ለምን መጣህ ይለዋል። እንግዲህ ይሄ አሁን በኋላ እኮ የራሴ ቤት ነው በማለት ይመልስለታል። ሊፈራቸውም አልቻለም፣ ሊመለስላቸውም አልቻለም። ልጁ ያው አጠንክረዋለች ማለት ነው። ሩታ አጠንክረዋለች። ስለዚህ እኔ ልጄን ይዤ እሄዳለሁኝ ከዛ በኋላ እንደፈለግሽ መጨፈር ትችያለሽ በማለት ይለዋል ማለት ነው። ፀጉሩንም እዚህ ጋ ያዘው። ኧረ ተው አብርሽ ተው ተው። ከባድ ነው። እዚህ ጋ እንግዲህ ተናነቁ። እንደው ሊደበድቡት ይሆን? እንግዲህ ውድ ቤተሰብ እዚህ ጋ እንደምታዩት ይሄኛው የአብርሽ አባሪ ነው መሰለኝ። የአብርሽ ጓደኛ እንግዲህ አንቄ እገላለሁ በማለት እንትን ይላል። አስወጣልኝ አይንህን እንዳላየው ይለዋል። ያው እኔ ለሩታ ሞተላታለሁኝ እንጂ እኔ እያለሁ እሷ ምንም አትሆንም በማለት ያው ይዟል ማለት ነው። እንደምታዩት ጠምጥሞ ይዟል። ያው አብርሽም እንግዲህ በትዕግስት ለማናገር እየሞከረ ነው። ሲጀመር ዛሬ ምንም ሊሰማቸውም አልቻለም። በእሷ ተመጣህ ህይወቴን እታነቃለሁ አለ። በቃ ታንቄ እሞታለሁ በሩታ የመጣ እያለ ነው እንግዲህ። በነገራችን ላይ ግን ውድ ቤተሰብ እኔ እዚህ ጋ ትንሽ ግራ የገባኝ ነገር ሁለት ነገሮች የታዘብኩት ነገር ይኖራል ማለት ነው። አንደኛ ይሄ ህፃን ልጅ ነው። እንዴት ከህፃናቸው ልጅ ለምን ከህፃኑ ሙድ አይወጡም ማለት ነው? በዚህ በህፃን ልጅ አሁን ወጣ ባለ ነገር ቢሰሩ ብዬ አስባለሁ ማለት ነው። ብትሰሩ አብርሽ ኧረ ገፈተረችው እዚህ ጋ እንዴ! ሩታ ዛሬ ነብር ሆናለች፣ ነብር ሆናለች። እንደዚህ 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 እንዴት ቀለለሽ ግን? ኧረ ተይ። በዚህ ላይ ወንድ ልጅ ነው፣ በዚህ ላይ ልጅሽ አባት ጭራሽ ጠመጠማት እዚህ ጋ ማለት ነው። ጠመጠማት እና ሁለተኛው የሚገርም ነገር አሁን እንግዲህ አብርሽ ያው የሩታ ባል መሆኑን እናውቃለን። ይሄ ነገር እንግዲህ
እውነትም ይሁን ምንም ይሁን እዚህ ጋ እንግዲህ ይሄ ልጅ ወንድሙ አይደለም አይደል? ደስታ የሚባለው ማለት ነው። እንደው ወደ እውነቱ ተመጣን ማለት ነው። እና እንደዚህ ጠምጥሞ ይኸው እንደምታዩት ማለት ነው። እዚህ ጋ እንደዚህ ሲያደርግ ምን አይነት ማለት የሆነ ደስ የማይል ስሜት አይሰማውም? ግን እውነቴን ነው እኮ የምላቸው። ኦኬ ወንድሟ ቢሆን ኖርማል ነው ያው ቢሆንም፣ ነገር ግን እንዲያው ለድራማ ተብሎ እንደዚህ አይነት ነገር እንዴት ነው እናንተ አሁን በእናንተ ላይ ቢሆን ማለት ነው በምን አይነት ሀሳብ ትወጡታላችሁ? በምን አይነት ማለት ነው? እኔ እውነት በጣም ደስ የማይል ስሜት ነው እኔ ላየሁት ራሱ ማለት ነው። ሸሜ ይዘኛል የምሬት ነው የምላችሁ። እና ሁለተኛው ደግሞ ያው እንዳልኳችሁ ከልጁ ወጣ ብላችሁ በሌላ ርዕስ ብትሰሩ፣ በሌላ ሁኔታ ሙዳችሁን በሌላ ብታደርጉት ማለት ነው። ከልጁ ላይ ወረድ ብላችሁ ማለት ነው። አሁን ይሄ ልጅ ልጅ ነው፣ ህፃን ነው። ያው እኔ እንኳን ታየሁ ጀምሮ በህፃኑ ነው እየሰሩ ያሉት ማለት ነው። ስለዚህ ያው ደስታው ላስነጥቅ አልችልም ብሎ እንግዲህ ከሷ ፊት ያው ህይወቴ ያልፋል በማለት እስቲ ምናልባች ሊመክረው እንደሆነ አይታወቅም። ወደ ምክር አገልግሎት ይዞት ሊሄድ ነው መሰለኝ። እንዳትነካኝ ጫፌ እንዳትነካኝ በማለት ሲጀመር ምን አይነት ሀገር ነው የመጣህ ያለው ማለት ነው። ወይ ኢትዮጵያ መጥተህ ገና ቦክስ ትገጥማለህ አንተ ከአውሮፓ አይደል የመጣኸው? አዎ ምን አይነት ሀገር መጣህ አለ እኮ። ምን አይነት ሀገር መጣሁ አለ። ቦክሱ ሀገር ነው የመጣኸው። ና ትቀምሳለህ ገና፣ እንደውም አንተ ገና ትቀምሳለህ። እውነቴን ነው። እንዳትናገረኝ የእውነቴን ነው ማለት ነው። ታብረሽ እንዲያውም ይሄኛውን ነው በቃ የተሳፈጠው። ይሄኛውም ተሳፍጦታል በቃ ካብረሽ ይሄኛውን ነው በቃ አዛ ያደረገው ማለት ነው ልጁን። እንዲያውም እኮ አብርሽ ገላጋይ ሆነ ማለት ነው። ይሄኛው በቃ ተጣይ ሆነ በቃ። እና እስቲ ታገስ፣ እስቲ ያለውን እስከ መጨረሻው ድረስ ምከረው፣ በቃ በሚገባው አስረዳው ብሎ እንግዲህ ይዞት አስወጣው። እዚህ ጋ እየገፈተረ አስቸጋሪ ነው። እንዲያው እንግዲህ የማይከበርበት ሀገር ነው የመጣው በሽም አይደል? እሺ አብርሽ እንግዲህ በዚህ ሁኔታ ሩታን አቅርቦ ለሰስ ባለ ሁኔታ እያማከራት ይገኛል ማለት ነው። ውድ ቤተሰብ እንግዲህ ምናልባች ሊስማሙ ይችላሉ ብለን እናስባለን። ያው ግርግሩ ተበረደ። እንግዲህ በምን አይነት ሁኔታ እንደሚያስረዳት ደግሞ እንትን እንላለን ማለት ነው። እሷ ሲጀመር ምንም ልትሰማው አልቻለችም ማለት ነው። እኔ ልጄን ይዤ እሄዳለሁ በማለት ነው። ከዛ በኋላ እንግዲህ አስፈላጊውን ነገር ምንም አይጎልበትም ይዤ እሄዳለሁ፣ ከዛ በኋላ እንደፈለግሽ ሆኚ እያለ እንግዲህ ይዞ ሊሄድ ነው መሰለኝ። እሷም ደግሞ በጉልበት ተሆነ ኦኬ፣ ግን ልሰጥህ አልችልም፣ በጉልበት ግን ይዘህ ተሄድክ እኔ በማስመጣበት አስመጣለሁ በማለት ዛቻዋን ገልጻለች ማለት ነው። ያው እንግዲህ የምናየው ነገር ይሆናል ማለት ነው። ያው አብርሽ እዚህ መምጣትም አይፈልግም ያው ልጁን በማለት ነው መሰለኝ እንግዲህ እንደዛ ነው። እሷም ደግሞ አልመጣብሽም ነው ያላት ማለት ነው። ሲጀመር እኔ ለልጄ ነው እንጂ አልመጣብሽም፣ ከዛ በኋላ እንደፈለግሽ ትሆኛለሽ በማለት ነው የመለሰላት። ያው እሱም እንግዲህ ያኛውን ደግሞ እንግዲህ በምን አይነት እንትን እንደሚያስረዳው ደግሞ አናውቅም ማለት ነው። እና ውድ ቤተሰብ እንግዲህ ይህን ይመስላል። ቪዲዮውን ያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ የእነ አብርሽ ሁኔታ እኔ ተቀል እውነት እየመሰለኝ ነው የዛሬው እንኳን ማለት ነው። የዛሬው ፍጥጥ እውነት እየመሰለኝ ነው ማለት ነው። እንግዲህ ደግሞ ወደፊት የሚታይ ይሆናል ማለት ነው። ግን ሙዲያችሁን ያው እንዳልኳችሁ ከዚህ ብትወጡና በሌላ ርዕስ እንትን ብትጫወቱና ብትሰሩ ደስ ይለኛል ብዬ አስባለሁ ማለት ነው። ይሄ ለምን ይሄ ገና ህፃን ልጅ ነው። ልጅ ብላችሁ በዚህ ባትጣሉበትና እንዴ ቀልድም ቢሆን ምንም ቢሆን ንዝንዝ ደስ አይልም ማለት ነው እንደኔ ሀሳብ። እና ውድ ቤተሰብ ለዛሬ እዚህ ጋ ይበቃኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ምችት ይበልልኝ።